እግር ኳስ ለብዙ ሰዎች ጨዋታ ነው፣ ለጥቂቶች ግን የህይወት መውጫ መንገድ ነው። በግብጽ በረሃማ መንደሮች ውስጥ በድህነትና በተስፋ መቁረጥ መካከል ተወልዶ ዓለምን በእግሩ ስር ያንበረከከው የመሐመድ ሳላህ ታሪክ ግን ከጨዋታም በላይ ነው። የታሪክ ውድቀትን እንደ ግብዓት፣ ትችትን እንደ ጉልበት የተጠቀመ አንድ ግብጻዊ ወጣት ታሪክ ነው። ለእግር ኳስ በቂ አይደለህም ተብሎ ከታላላቅ ክለቦች የተባረረው ያቀጭን ልጅ ዛሬ እንዴት የሊቨርፑል ንጉስና የአፍሪካ ኩራት ሊሆን ቻለ? መልሱን በዚህ ቪዲዮ የሚያገኙት ይሆናል። መሐመድ ሳላህ ሰኔ 15 ቀን 1992 በናግሪግ መንደር ተወለደ። በዚያች ትንሽ መንደር ውስጥ ትምህርት የብዙዎች ምርጫ ቢሆንም ሳላህ ግን ልቡን ለኳስ ሰጥቶ ነበር። በ7 ዓመቱ በየመንደሩ አቧራማ ሜዳዎች ላይ ሲጫወት እንደ ሮናልዶ ናዛሪዮ ያሉ ኮከቦችን ለመሆን ያልም ነበር። በ14 ዓመቱ አልሞ ካውሉን ለተባለው ክለብ ሲመረጥ እውነተኛው ፈተና ተጀመረ። ከቤቱ ተነስቶ ካይሮ ልምምድ ለመድረስ በየቀኑ 5 አውቶቡሶችን መቀያየር ነበረበት። በቀን ለ9 ሰዓታት በመንገድ ላይ ያሳልፋል። የሚመለሰውም እኩለ ሌሊት ላይ ነው። ይህን አድካሚ ጉዞ ለ3 ተከታታይ ዓመታት በየቀኑ አደረገው። ሳላህ ዛሬ ያለው ፍጥነት የመጣው ሜዳ ላይ ብቻ ሳይሆን በእነዚያ አውቶቡሶች መካከል በነበረው የህልም ሩጫ ጭምር ነው። በአውሮፓውያኑ ዘመን ቀመር በ2012 የግብጽ እግር ኳስ በትልቅ ጨለማ ውስጥ ወደቀ። በፖርት ሰይድ ስታዲየም በደረሰው ግርግር የ74 ሰዎች ሕይወት ማለፉን ተከትሎ የግብጽ ሊግ ሙሉ በሙሉ ታገደ። ለአንድ ወጣት ተጫዋች ይህ ማለት የሙያ ሕይወት ማብቂያ ሊሆን ይችል ነበር። ነገር ግን ሳላህ ከግብጽ ኦሎምፒክ ቡድን ጋር ሆኖ ከኤፍሲ ባዝል ጋር ባደረገው የወዳጅነት ጨዋታ ዓለምን አስገረመ። በሁለተኛው አጋማሽ ተቀይሮ ገብቶ 2 ጎሎችን በማስቆጠር የስዊዘርላንዱን ክለብ አመራሮች አፋቸውን አስያዘ። በሞተር ነው የሚሰራው እንዴ እስከሚሉ ድረስ በፍጥነቱ ተደነቁ። ወደ ስዊዘርላንድ ተጉዞ በባዝል ቤት ድንቅ ብቃቱን ካሳየ በኋላ በአውሮፓውያኑ 2014 ዓ.ም በሆዜ ሞሪኒዮ የሚመራው ቼልሲ ሳላህን በታላቅ ጉጉት አስፈረመው። ሆኖም ግን ለንደን ለሳላህ አልተመቸችውም። በሜዳ ላይ የሚያገኘው እድል በጣም ጥቂት ነበር። ሞሪኒዮ በአንድ ጨዋታ የሳላህን ብቃት በይፋ ተቹት። ለዚህ ክለብ የሚመጥን ተጫዋች አይደለም የሚሉ ድምጾች በረከቱ። ሳላህ ግን ምንም አይነት ክርክር አላሰማም። ይልቁንም በዝምታ ሻንጣውን ጠቅልሎ ወደ ጣሊያን አመራ። መሸነፉን ሳይሆን ለትልቅ ድል ራሱን ማዘጋጀቱን ያወቀው እሱ ብቻ ነበር። በፊዮሬንቲናና በሮማ በነበረው ቆይታ ሳላህ ዳግም ተወለደ። በጣሊያን ሴሪያ ውስጥ ተከላካዮችን በፍጥነቱ ማሳበድ ጀመረ። በ2 ዓመታት ውስጥ 34 ጎሎችንና 21 አሲስቶችን በማስቆጠር የሊጉ ምርጥ ተጫዋች ሆነ። ታዲያ በዚህ ጊዜ ዓለም ሳላህ እንዳልተሸነፈ አወቀ። የሊቨርፑሉ አሰልጣኝ የርገን ክሎፕም ይህንን አልማዝ ወደ አንፊልድ ለማምጣት ወሰኑ። ሰኔ 2017 ሳላህ ወደ ሊቨርፑል ተዘዋወረ። ብዙ የእንግሊዝ ጋዜጠኞች የቼልሲው ተሸናፊ ተመለሰ በማለት አላገጡበት። ሳላህ ግን በመጀመሪያ ጨዋታው ዋትፎርድ ላይ ጎል በማስቆጠር ምላሹን ጀመረ። ያ የውድድር ዘመን ታሪካዊ ነበር። 32 የሊግ ጎሎችን በማስቆጠር የፕሪሚየር ሊጉን ሪከርድ ሰበረ። ታዲያ በዚህ ጊዜ የግብጽ ንጉስ የሚለው መዝሙር በአንፊልድ ስታዲየም በከፍተኛ ድምፅ መሰማት ጀመረ። በፈረንጆቹ 2018 ዓ.ም ቻምፒዮንስ ሊግ ፍጻሜ ላይ ሳላህ ከዓለም ምርጥ ተጫዋቾች ተርታ ተሰልፎ ነበር። ነገር ግን በሰርጂዮ ራሞስ አደገኛ ጥፋት ትከሻውን ተመቶ ሜዳው ላይ ተዘረረ። ከጥቂት ቆይታ በኋላም ሜዳውን ለቆ ሲወጣ መላው ግብጽና የሊቨርፑል ደጋፊዎች አብረው ታለቀሱ። ያ ዕለት የሳላህ የህይወት ትልቁ ስብራት ነበር። ሆኖም ጀግና የሚለካው በወደቀበት ሳይሆን በተነሳበት መንገድ ነው። ከአንድ ዓመት በኋላ ማለትም በፈረንጆቹ 2019 ዓ.ም በማድሪድ በተደገመው ፍጻሜ ሳላህ ገና በሁለተኛው ደቂቃ በፍጹም ቅጣት ምት ጎል በማስቆጠር ሊቨርፑልን የሻምፒየንስ ሊግ ሻምፒዮን እንዲሆን አደረገ። መሐመድ ሳላህ ዛሬ በሊቨርፑል ታሪክ ከፍተኛ ጎል አስቆጣሪ፣ በፕሪሚየር ሊጉ ከፍተኛ ጎል ያስቆጠረ አፍሪካዊ፣
እንዲሁም 3 ጊዜ የወርቅ ጫማ አሸናፊ ነው። ነገር ግን ሳላ ከእግር ኳስ ተጫዋችነት ባለፈ ታላቅ ሰው ነው። በመንደሩ ናግሪግ ውስጥ ትምህርት ቤቶችን፣ ሆስፒታሎችንና የውሃ ፕሮጀክቶችን ገንብቷል። መሐመድ ሳላ ለኳስ ብቻ ሳይሆን ለሕዝብም የሚሮጥ ተጫዋች ነው ይሉታል ወገኖቹ። ዛሬ ሳላህ በዓለም እግር ኳስ ዙፋን ላይ ተቀምጧል። ከድህነት ተነስቶ ውድቀትን ተቋቁሞ ትችትን በዝምታ አሸንፎ እዚህ ደርሷል። የታሪኩ ፍሬ ነገሮች ቀላል ናቸው። ተስፋ አትቁረጥ፣ ጠንክረ ስራ፣ ውጤቱ ራሱ ይናገራል የሚሉት ዋናዎቹ ናቸው። ሳላህ ለሚሊዮን አፍሪካውያን አረብ ወጣቶች የህልም ተምሳሌት ሆኖ ይኖራል። የዚህ ሰው ታሪክ ተራ የስፖርት ታሪክ አይደለም። ይልቁንም የማይቻልን የመቻል፣ ከወደቁበት የመነሳትና የህልምን ታላቅነት የሚያሳይ የሰው ልጅ የድል ጉዞ ነው። ሳላህ ከግብፅ ገጠራማ መንደር ተነስቶ የዓለም እግር ኳስ ጫፍ ላይ መድረሱ ለብዙዎች ምንም ነገር የማይቻል አይደለም የሚለውን መርህ በተግባር ያረጋገጠ ክስተት ነው። የሳላህ የስኬት መሰረት የተጣለው አሁን ላይ ሳይሆን ገና በለጋ ዕድሜው ማለትም በ14 ዓመቱ በየቀኑ ለ9 ሰዓታት በመንገድ ላይ በሚያሳልፈው መስዋዕትነት ነው። ያ የ3 ዓመታት የሥልጠና ጉዞ ሳላህ ዛሬ ለደረሰበት ዲሲፕሊንና ትዕግስት ዋነኛው መማሪያ ጊዜ ነበር። ብዙዎች የእሱን የሜዳ ላይ ፍጥነት ቢያደንቁም ያ ፍጥነት ግን የመጣው በናግሪግና በካይሮ መካከል በነበረው የህልም ሩጫ መሆኑን ታሪኩ ያስታውሰናል። ሳላህ በቼልሲ ቤት ያጋጠመው ፈተና ለብዙዎች ውድቀት ተደርጎ ተቆጥሮ ነበር። ሆዜ ሞሪኒዮ ለፕሪሚየር ሊግ አይመጥንም ብለው ሲተቹት፣ ሳላህ ግን በንግግራቸው አንገቱን ደፍቶ አልቀረም። በዝምታ ወደ ጣሊያን በማቅናት ራሱን ዳግም መገንባቱ አንድ ሰው በራሱ ካመነ የሌሎች ትችት ጉልበት እንጂ እንቅፋት እንደማይሆን ያሳያል። የቼልሲው ውድቀት ባይኖር ኖሮ ምናልባት የሊቨርፑሉ ንጉስ ሳላህ ባልተፈጠረ ነበር። በአውሮፓውያን ዘመን አቆጣጠር በ2018 በሻምፒየንስ ሊግ ፍጻሜ ላይ የደረሰበት ጉዳት የሳላህ ትልቁ የፈተና ወቅት ነበር። እያለቀሰ ሜዳውን ሲለቅ ብዙዎች ታሪኩ እዚህ ላይ ያበቃ ብለው ነበር። ሆኖም ሳላህ በዓመቱ ተመልሶ ዋንጫውን ማንሳቱ ስኬት በአንድ ጀንበር የሚገኝ ሳይሆን በውድቀትና በስቃይ ውስጥ አልፎ የሚጨበጥ መሆኑን አሳይቷል። የትዕይንት በስፖርት ታሪክ ውስጥ ትልቁ የስነ ልቦና ጥንካሬ ማሳያ ተደርጎ ይጠቀሳል። ሳላህ ዛሬ የአፍሪካ እግር ኳስ ተወካይ ብቻ ሳይሆን የዓለም እግር ኳስ ሪከርዶችን የሚሰብር ግዙፍ ተጫዋች ነው። በፕሪሚየር ሊጉ ከፍተኛ ጎል ያስቆጠረ አፍሪካዊ መሆኑ፣ 3 ጊዜ የወርቅ ጫማ ማሸነፉና በሊቨርፑል ታሪክ ውስጥ ስሙን ከታላላቆቹ ተርታ ማስቀመጡ ለአህጉራችን ወጣቶች ትልቅ ኩራት ነው። እሱ የደረሰበት ቦታ ማንኛውም አፍሪካዊ ወጣት በትጋት ከሰራ ሊደርስበት የሚችል ምስክር ነው። ሳላህ ከሜዳ ውጪ ያለው ስብዕናም ልክ እንደ ሜዳ ላይ ብቃቱ አስደናቂ ነው። በትውልድ መንደሩ ያከናወናቸው የልማት ስራዎች፣ ትምህርት ቤቶችና ሆስፒታሎች እግር ኳስ ለሕዝብ አገልግሎት መዋል እንዳለበት በሰፊው ያሳያሉ። መሐመድ ሳላህ ለግብፃውያን እግር ኳስ ተጫዋች ብቻ ሳይሆን የተስፋ ምልክትና የሰላም አምባሳደራቸው ጭምር ነው። የሳላህ ስኬት ከአሰልጣኝ የርገን ክሎፕ እይታና አመራር ጋር የተቆራኘ ነው። ክሎፕ በሳላህ ውስጥ ያለውን እምቅ ችሎታ በማውጣት ለሊቨርፑል ስርዓት እንዲመጥን አድርገውታል። ይህ ደግሞ በትክክለኛው ጊዜ በትክክለኛው ቦታና በትክክለኛው መሪ ስር መሆን ለስኬት ምን ያህል ወሳኝ እንደሆነ ያመላከተ ትልቁ ነጥብ ነው። ሳላህ የራሱን እሴቶችና እምነት ሳይቀይር በአውሮፓ እግር ኳስ ውስጥ ተጽዕኖ መፍጠር መቻሉ ልዩ ያደርጓል። በምዕራቡ ዓለም ስለ እስልምናና ስለ አረብ ባህል የነበረውን የተሳሳተ ግንዛቤ በባህሪውና በስኬቱ ለመቀየር ችሏል። ደጋፊዎች ሳላህ ጎል ካስቆጠረ እኔም የእስልምና እምነት ተከታይ እሆናለሁ ብለው እስኪዘፍኑ ድረስ ተጽዕኖ ጠንካራ ነበር። መሐመድ ሳላህ አንድ ቀን ጫማውን ሲሰቅል ትቶት የሚሄደው ታሪክ ለብዙ ዘመናት ይነገራል። እሱ የሰበራቸው ሪከርዶች ብቻ ሳይሆኑ
የፈጠረው የተስፋ መንፈስ ትልቅ ውርሱ ነው። የናይል ተአምር ተብሎ የሚታወቀው ይህ ጀግና የእግር ኳስ ታሪክ እስካለ ድረስ ስሙ በደመቀ ሁኔታ ተጽፎ ይኖራል። የመሐመድ ሳላ ጉዞ የሰው ልጅ አቅም ወሰን እንደሌለው ያመላክታል። ከናግሪግ አቧራማ ሜዳዎች ተነስቶ በዓለም ታላላቅ ስታዲየሞች ላይ ዘውድ መጫኑ ለትውልድ የሚተላለፍ ትልቅ ትምህርት ነው። ሳላ ማለት ጽናት ነው። ሳላ ማለት ተስፋ ነው። ሳላ ማለት ስኬት ነው። የመሐመድ ሳላ ጉዞ ሲጠቃለል አንድ ትልቅ እውነት ቁልጭ ብሎ ይታያል። እሱም ዝምታና ስራ ትልቁ ምላሽ ናቸው የሚለው መርህ ነው። ሳላ ከለንደን በውድቀት ተሸኝቶ ሲወጣ ብዙዎች የእንግሊዝ አየር አልተስማማውም፣ አቅሙ የጣሊያን ሊግ ብቻ ነው እያሉ ሲሳለቁበት ነበር። ነገር ግን ሳላ ወደ ሊቨርፑል ሲመለስ የነበረው እልህና ቆራጥነት ዓለምን አስገረመ። በመጀመሪያው የውድድር ዘመን ብቻ 32 ጎሎችን በማስቆጠር የፕሪሚየር ሊጉን የጎል አስቆጣሪነት ሪከርድ ሲሰብር ትላንት እነዚያ አይችሉም ያሉ አፎች ሳላ ብለው እንዲዘምሩ ተገደዱ። የሳላ ታሪክ ያለ ሰብአዊ ተግባራቱ የተሟላ አይሆንም። ከታዋቂነቱና ከሀብቱ በስተጀርባ ትውልድ መንደሩ ናግሪግን ፈጽሞ አልረሳም። በተወለደበት አካባቢ ያሉትን የሚሊዮኖችን ሕይወት ቀይሯል። ሳላ ስኬት ለራስ ብቻ ሳይሆን ለሌሎች መትረፍ ነው የሚለውን እሴት በተግባር አሳይቷል። በሜዳ ላይ ያለው ፍጥነትና ቅልጥፍና በሕይወት ውስጥ ካለው ርህራሄና ትሕትና ጋር ተዳምሮ ሳላን ልዩ ያደርጓል። ይህ ስብዕናው ነው ዛሬም ድረስ በዓለም ዙሪያ በሚሊዮኖች ዘንድ ተወዳጅና የተከበረ እንዲሆን ያደረገው። መሐመድ ሳላ ለሊቨርፑል ብቻ ሳይሆን ለመላው አፍሪካና አረብ ዓለም ኩራት ነው። በፕሪሚየር ሊጉ ታሪክ ከፍተኛ ጎል ያስቆጠረ አፍሪካዊ መሆኑ፣ 3 ጊዜ የወርቅ ጫማ ማሸነፉና በባሎንዶር ደረጃዎች ውስጥ በከፍተኛ ሁኔታ መጠቀሱ አፍሪካውያን ተጫዋቾች በማንኛውም ደረጃ ተወዳዳሪ መሆናቸውን አረጋግጧል። ሳላ ማለት እግር ኳስን እንደ ድልድይ በመጠቀም በተለያዩ ባህሎችና እምነቶች መካከል የፍቅርና የመከባበር መንፈስ የፈጠረ የሰላም አምባሳደር ነው። ደጋፊዎቹ ሳላ ለእኛ ንጉሥ ነው ሲሉ የንግስናው ከሜዳው አረንጓዴ ሳር አልፎ በሰዎች ልብ ውስጥ የነገሰ መሆኑን ያሳያል። ስለ መሐመድ ሳላ ስኬት ሲወራ ብዙ ጊዜ ጎሎቹና ፍጥነቱ ብቻ ይጠቀሳሉ። ነገር ግን ለዚህ ሁሉ ድል መሰረቱ ያለው የግል ዲሲፕሊኑ ነው። ሳላ ከሌሎች ተጫዋቾች ቀድሞ ልምምድ የሚጀምርና ዘግይቶ የሚወጣ ተጫዋች ነው። በቼልሲ ቤት በነበረው አስቸጋሪ ጊዜ ብዙዎች ተስፋ ቆርጠው ክለብ ውስጥ በሚፈጠር ጭቅጭቅ ሲጠመዱ፣ ሳላ ግን በዝምታ ሰውነቱንና አጨራረሱን በማሻሻል ላይ ያተኮሩ ስልጠናዎችን ያደርግ ነበር። ይህ በዝምታ የተገነባ ጥንካሬ ነው ዛሬ የምናየውን ድንቅ ተጫዋች የፈጠረው። ሳላ በአውሮፓ እግር ኳስ ውስጥ ስለ አረብና አፍሪካውያን ያለውን የተዛባ አመለካከት በመቀየር ረገድ ያከናወነው ተግባር ላቅ ያለ ነው። እሱ በሊቨርፑል በቆየባቸው ዓመታት የጥላቻ ስሜቶች መቀነሳቸውን ጥናቶች ያሳያሉ። ታዲያ ይህ የሚያሳየው ሳላ ተጫዋች ብቻ ሳይሆን የተለያዩ ማህበረሰቦችን በማገናኘት ረገድ ትልቅ ዲፕሎማሲያዊ ሚና እየተጫወተ መሆኑን ነው። የሱ ትሕትናና ፈገግታ ከሺህ ንግግሮች በላይ ትልቅ ትርጉም ሰጥቷል። ሳላህ ዛሬ ለደረሰበት ደረጃ ትልቁ መሳሪያው የረጅም ጊዜ ራዕይ መንደፉ ነው። ገና በናግሪግ መንደር በነበረበት ወቅት ራሱን በአውሮፓ ትልልቅ ሜዳዎች ላይ አልሞ ነበር። ያ ህልሙም በየቀኑ 5 አውቶቡሶችን እንዲቀያየር ጉልበት ሆኖታል። ሳላ ዛሬም ቢሆን ሪከርዶችን ለመስበር ያለው ጥማት አልበረደም። ይህም የሚያሳየው ስኬት በአንድ ጀንበር የሚገኝ ሳይሆን ለዓመታት በሚደረግ ተከታታይ ጥረትና በማይናወጥ ህልም የሚገነባ መሆኑን ነው። አጠቃላይ የመሐመድ ሳላ ታሪክ በጎሎች ብቻ የሚለካ አይደለም። ታሪኩ በዝምታ ውስጥ ያለን ጥንካሬ፣ በውድቀት ውስጥ ያለን ትዕግስትና በስኬት ውስጥ ያለን ትሕትና የሚያስተምር የህይወት መጽሐፍ ነው። ሳላህ ለትውልድ የሚተላለፈው ትልቁ ውርሱ
አንድ ሰው በራሱ ካመነና ለራእዩ መስዋዕትነት ከከፈለ የዓለምን ታሪክ መቀየር እንደሚችል በተግባር ማሳየቱ ነው። የሳላ ጉዞ አሁንም ገና ነው። የሚተክለው አሻራ ግን ለዘላለም የሚኖር ይሆናል። የዛሬው ዝግጅታችን ይህንን ይመስል ነበር። ስለ መሐመድ ሳላ ታሪክ ምን ተሰማችሁ? በጣም የወደዳችሁት የታሪኩ ክፍልስ የትኛው ነው? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ የደወል ምልክቷን በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ። በቀጣይ የየትኛውን ዝነኛ ሰው ታሪክ እንድንሰራላችሁ ትፈልጋላችሁ? ሐሳባችሁን አጋሩን። ስለተከታተላችሁን ከልብ እናመሰግናለን።